الدين وأسباب بالإيمان በዚህ ላይ መጽናትና ለዚህ የሚጠቅሙን መልካም ሰበቦችን ኢንሻአላህ የምንመለከት ይሆናል። አላህ عز وجل እንደሚታወቀው ብዙ ኒዕማዎችን አበርክቶልናል። ብዙ መልካም ነገሮችን ለግሶናል ሱብሓነሁ ጀለ ወዐላ። የአላህ عز وجل ጸጋ ስፍር ቁጥር የለውም። አላህ ለሰው ልጅ ከዋላቸው ውለታዎች ሁሉ ግን ወደር የሌለው በሰው በእኛ ፍላጎትና የግል ጥረት ብቻ ሳይሆን በአላህ ሱብሓነሁ ወተዓላ ተውፊቅና እድል ካመቻቸልን ነገር አንዱ ምንድነው? እሱ የኢስላም ኒዕማ ነው። ይህን ጸጋ ሲገልጽ ምን አለ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። በዛሬው ዕለት ይላል አላህ፣ የዓረፋ ቀን ጁምዓ ቀን ነበር የዋለው። አላህ ምን አለ? በዛሬው ዕለት ዲናችሁን ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ ደመደምኩም፣ ወረዲቱ ለኩም ልእስላመ ዲና እስልምናን ከእምነት አንጻር ወድጄላችኋለሁ አለ ሱብሓነሁ ወተዓላ። ይህ አያ አልየሁድ የቀኑበት አያ አንድ ይሁዳዊ ዑመር ብን ኸጣብ ረዲየላሁ ዐንሁ ዘንድ መጣና የአሚረል ሙእሚኒን አላቸው፣ አየቱን ፊ ኪታቢኩም አንድ የቁርአን አያ አለ። ይህ ቁርአን አያ እናንተ ኪታብ ውስጥ ቁርአን ውስጥ የሚገኝ ነው። ለው ነዘለት ዐለይና መዕሸረ የሁድ እኛ የሁዶች ላይ ቢወርድ ኖሮ የቁርአን አያ ለተኸዝና ዛሊከ ልየውመ ዒዳ ያንን ቀን በዓል አድርገን እንይዘው ነበር አላቸው። ምን አሉ? ዑመር ብን ኸጣብ ረዲየላሁ ዐንሁ አልሐምዱሊላህ አሉ። ለአላህ ዐዘ ወጀል ምስጋና ይገባውና ይህ ቀን መቼ እንደነበረ እንዴት እንደወረደ ነበርኩኝና አውቀዋለሁ አሉ። የወረደው ነቢያችን ዓለይሂ ሰላቱ ወሰላም ዓረፋ ላይ እያሉ የጁምዓ ቀን ነበር። የጁምዓ ቀን እና ዓረፋ ቀን ልዩ ቀን ነው። ዒድ አይደለም፣ ከዒዱ በፊት ያለ ቀን ነው። የሚጾምበት ቀን ነው። ሐጅ ላይ ያለ ሰው ይጾማል። መጾሙ ሱና ነው። ያለፈውን ዓመት ወንጀል ያስምራል ብለዋል ረሱል ዓለይሂ ሰላቱ ወሰላም። ይህን አያ ዋጋውን፣ ቂማውን፣ ያለውን ቦታ ይህ ጠላት መስክሯል። እንግዲህ ምን ይላሉ መሰላቸው ዓረቦች? ወልሐቁ ማ ሸሂደት ቢሂ ልአዕዳእ ስላንተ ትክክለኛ ማንነት ጠላት ከተናገረ እየጠላህም ቢሆን ተሸንፎ ከተናገረ ሐቅ እሱ ነው ይላል። ምን ማለት ነው? እችም ጠላት የሚጠላውን ሰው ጥሩ ማንነት መግለጽ አይፈልግም፣ የታወቀ ነው። ክፋቱን ጉድለቱን ነው የሚያጠናለት። ነገር ግን እውነት አሸንፎት ስላንተ ትክክለኛ ማንነት በእውነት ከተናገረ እውነት ነው ማለት ነው። ወይም እውነት መሆኑን ከሚያሳዩ አንድ ምልከታዎች ሚዛኖች አሉ። አልየሁድ ለምንድን ነው የቀኑት? ይሄ አያ ትልቅ ዋጋ አለው። የዲንን መሙላት ያሳያል። خلاص ካሁን በኋላ ጭንቀት የለም ማለት ነው። ስለዚህ አብዱላህ ብን አባስ አላህ ይህን ዲን ሞልቶላችኋል፣ ከዛሬ ጀምሮ አያጎድለውም፣ ወዶላችኋል፣ በፍጹም አይጠላውም፣ መርጦላችኋል፣ ከዚህ በኋላ ሌላ አያመጣላችሁም የሚለውን መልእክት አብዱላህ ብን አባስ የተናገሩት ትልቅ ኒዕማ ነው ማለት ነው፣ የዲን መሙላት። ይህ አያ ሲወርድ በርካታ ህዝቦች ነበሩ። ከ120 ሺህ ያልተናነሱ ሰሓባዎች ነበሩ በሰዓቱ። ገብቷቸው ያለቀሱት አቡበክር ስዲቅ ነበሩ ረዲየላሁ ዐንሁ ወአርዳ። ምንድን ነው የሚያስለቅሳቸው ሲባሉ ፈማዛ በዕደ ተማም ኢላ ኑቅሳን አሉ። ተሟላ ከተባለ መልእክቱ ከተሟላ በቃ ረሱል ዓለይሂ ሰላቱ ወሰላም ምን እያደረጉ ማለት ነው? ጊዜያቸው እየተጠናቀቀ መሆኑን ያሳያል። በቃ መልእክትህን አድርሰሃል ከተባለ
በቃ ትንሽ ጊዜ ነው የቀራቸው የሚለውን ተረዱ። የነቢ ዓለይሂ ሰላቱ ወሰላም የመጨረሻ ሐጅ ሆነ። የመጀመሪያም የመጨረሻም ሐጅ ነበር። ያ ሐጅ خذوا عني مناسككم لعلي لا ألقاكم بعد يومي هذا የኔን የሐጅ አተገባበር ከኔ ተማሩ በግልጽ እዩ፣ ምናልባት ከዚያ ዓመት በኋላ ላላገኛችሁ እችላለሁ ይሉ ነበር ዓለይሂ ሰላቱ ወሰላም የዛ ጊዜ። እና ይህ አያ ትልቅ ዋጋ አለው ማለት ነው። አላህ ዐዘ ወጀል ለእኛ የዋለውን ትልቅ ውለታ የጠቀሰበት ነው። ከኢስላም የበለጠ ውለታና ኒዕማ የለም። ለአላህ ታዛዥ ከመሆን የበለጠ ለአላህ እጅ ከመስጠት የበለጠ ምንም አይነት ጸጋ የለም። እንዲህም ይላል አላሁ ዐዘ ወጀል የሙኑነ ዐለይከ አን አስለሙ ቁል ላ ተሙኑ ዐለየ ኢስላመኩም በልላሁ የሙኑ ዐለይኩም አን ሀዳኩም ልልኢማን ኢን ኩንቱም ሳዲቂን። የሙኑነ ዐለይከ አን አስለሙ በመስለማቸው ይመጻደቁብሃል ይላል ሱብሓነሁ ወተዓላ። በመስለማቸው ይመጻደቁብሃል። ቁል ላ ተሙኑ ዐለየ ኢስላመኩም በመስለማቸው አትመጻደቁብኝ በላቸው ይላል አላህ። በልላሁ የሙኑ ዐለይኩም አን ሀዳኩም ልልኢማን ኢን ኩንቱም ሳዲቂን። ይልቁንስ አላህ ነው ለበእናንተ ላይ ሊመጻደቅ የሚገባው በላቸው አለ አላህ። ለምንድን ነው? አን ሀዳኩም ልልኢማን ለኢማን ያበቃችሁ የመራችሁ ለስኬት ያበቃችሁ እሱ በመሆኑ የተነሳ እሱ ነው ሊመጻደቅ የሚገባው እንጂ እናንተ ሰልመናል ብላችሁ ልትመጻደቁብኝ አይገባም በላቸው ይላል ሱብሓነሁ ወተዓላ። ኢን ኩንቱም ሳዲቂን ሲል በኢማናችሁ እውነተኞች ከሆናችሁ እናንተ አይደለም ልትመጻደቁት አላህ ሱብሓነሁ ወተዓላ። ምክንያቱም በግል ጥረት የሚገኝ ነገር አይደለምና ሰው በግል ጥረቱ እንኳን የሚያገኘው ነገር ላይ መመጻደቅ አይፈቀድለትም። ታውቃላችሁ። ፈማ ባሉ ያንን ውለታ የዋለለት ሌላ አካል ከሆነ በማንም ላይ መመጻደቅ አንደኛ አይችልም። መልሶ ውለታውን በዋለው ላይ በተለይ መመጻደቅ አይችልም በፍጹም። ስለዚህ ኢስላም ትልቅ ጸጋና ኒዕማ ነው። ሊዛሊከ ለም የኩን ገሪበን ስለሆነም ነው ይላል። ድንቅ አይደለም ምኑ በቀን 5 ጊዜ ሰላት ላይ አላህን ሱብሓነሁ ወተዓላ ሂዳያን እንድንጠይቀው መደንገጉ የሚገርም አይሆንም። ሰላት ላይ ፈርዱ ሱናው ሳይጨምር ቀብልያ በዕድያውን ረዋቲብን ሳንጨምር 17 ረክዓ ላይ አላህ ምን ብለን እንጠይቀዋለን? በቀን ድምሩ ማለት ነው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين صل على محمد صل على محمد اهدنا الصراط المستقيم كتتኛው መንገድ ምራን اهدنا ብዙ ማዕናዎችን ያካተታል። اهدنا ማለት መንገዱን አሳየን ነው የመጀመሪያው ምራን። طيب ከመራን በኋላ اهدنا ማለት ምንድን ነው? ለመስራት አብቃን ማለት ነው። ሁለተኛው የመራሃንን መንገድ እንድንሰራ አብቃን፣ ለስኬት አብቃን ማለት ነው። ሶስተኛ ሰብትና በዛው መንገድ ላይ አጽናን። እዩ ሐቅ መንገድ ላይ የትኛውም የስኬት መንገድ ታውቃላችሁ፣ መጀመሩ ብቻ አይደለም ዋናው፣ ጀምሮ ከመጀመሩ የበለጠው ደግሞ በጣም አንገብጋቢ ምንድነው? እዛ እስከ መጨረሻው ጉዞን መቀጠል መቻል ነው። የስኬትን ጉዞ መጀመር ብቻውን ስኬት አይደለም ታውቃላችሁ። የስኬት ጉዞን መጀመር የስኬት አንድ ምዕራፍ አንድ እርምጃ ነው። ከዛ ቀጥሎ መቀጠል፣ በዛ ላይ መጽናት፣ እስከ መጨረሻው መቀጠል ትልቁ ግብና ውጤት እሱ። ስለዚህ አላህ ሱብሓነሁ ወተዓላ ይህን ዲን መርተናል፣ ያላወቅነውን አሳወቀን፣ ያወቅነውን ለመተግበር አብቃን፣ ለመተግበር ያበቃህንን ደግሞ እንድንጸና አድርገን የሚለውን ጥያቄ ያካትታል። اهدنا الصراط المستقيم ሂዳያን ብቻ ሳይሆን የምንጠይቀው ፋቲሓ ላይ ያስተውላችሁ ከሆነ ከዛ ምን ይላል? اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين የተቆጣህባቸውና የጠመሙትን መንገድ ደግሞ ጠብቀን። የስኬት ጉዞ ላይ እንቅፋቶች አሉ። ሁሉ ጊዜ የታወቀ ሰው መልካም ጉዞ ሲጀምር መቼም መሬት
አልጋ ባልጋ ሆኖ አይጠብቀውም። ጎዳናው ራሱ እንቅፋቶች ይኖራሉ፣ መሰናክሎች ይኖራሉ፣ የሚያዘናጉ ነገሮች ይኖራሉ። ያንን ነገር አላህ Subhanahu Wa Ta'ala እንዲጠብቀን እንድንማጸነው አደረገ። ሁለቱ መንገዶች ምንድናቸው? ከትክክለኛው መስመር የሚያስቱን ከሲራጥ አልሙስተቂም የሚያስቱ መንገዶች ሁለት ናቸው። የይሁዳዎችና የነሳራዎች መንገድ። የይሁዳዎች መንገድ አላህ የተቆጣባቸው የተባሉ ሲሆን ምንድነው ችግራቸው ከተባለ ዕውቀት አይደለም። ያውቃሉ፣ አውቀው አላህን አያመልኩም፣ አውቀው ይጠማሉ፣ አውቀው የተሳሳቱ በመሆናቸው የተነሳ አላህ ተቆጣባቸው። ስለዚህ ምን ማለት ነው? ጌታዬ ሆይ ሐቁን አሳውቀኝና እንዳልሳሳት ጠብቀኝ ማለት ነው። ወለዳሊን የተባሉት ደግሞ አልነሳራ ናቸው። እንደሚታወቀው ለምን ዳሊን ተባሉ? አላህን ባለማወቅ በመሀይምነቱ ዝም ብለው በደመ ነፍስ ነው የሚገዙት። ይህም ደግሞ ስህተት ነው። ስለዚህ አላህን ዲናችንን አውቀን ከማይሰሩት አታድርገን፣ ዲናቸውን ሳያውቁ በጭፍን ከሚያመልኩም አታድርገን። የስኬቱ መንገድ ታዲያ ምንድነው? ዕውቀትና ተግባርን መሰረት ያደረገ ነው ማለት ነው። ማወቅና መተግበር መዳኛው መንገድ ይሄ። ከይሁዶችም መንገድ ከነሳራዎችም መንገድ መዳኛው መንገድ ምንድነው? አላህ Subhanahu Wa Ta'ala የመረጣቸው ነብዮች፣ ሷሊሖች፣ ስዲቆች፣ ሹሃዳዎች የተባሉት የሚጓዙበት መንገድ አላህ Subhanahu Wa Ta'ala ነቢያቶችን የላከበት መንገድ هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ብሎ ያረጋገጠው ይሄ ነው Subhanahu Wa Ta'ala። አላህ عز وجل መልእክተኛውን ሁዳንና ዲን الحق ናሲዞን ይላካቸው። ሁዳ የሚባለው ጠቃሚው ዒልም ነው። ዒልሙ الكتاب والسنة የቁርአንና የሐዲስ እውቀት የህይወት መመሪያንና ወዲን الحق እውነተኛ ታዛዥነትን አሲዟቸው። ስለዚህ ማንኛውም ሙስሊም በዱንያም ይሁን በአኺራ ድልን፣ የበላይነትን፣ ጀነትን፣ ደስታን ማግኘት የሚችለው ትክክለኛ እውቀትና ይሄን እውቀት ወደ ተግባር ሲተረጉመው እነዚህ ሁለቶቹ ናቸው የስኬት መንገዶች። መልእክተኛውን አላህ عز وجل ይዞ የመጣው የላካቸው በዚህኛው መልእክት ነው። فالتمسك بالإسلام والثبات عليه هو الحياة الحقيقية. እውነተኛ ህይወት ታዲያ ምንድነው? ኢስላምን መያዝና በእስልምና ላይ መጽናት መኖር ነው። ምክንያቱም አላህ عز وجل ሙስሊም አድርጎን የፈጠረን ታውቃላችሁ። ይህ አንድ የጸጋ አንድ እርከን ነው። فطرة الله التي فطر الناس عليها لا تبديل لخلق الله. الله ሲፈጥር ምን አድርጎን የፈጠረን ሙስሊሞች አድርጎን የፈጠረን። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር በግልጽ ነው ያስቀመጡት። كل مولود يولد على الفطرة. فطرة ማለት ምንድነው? ኢስላም ነው። እዚህ ቦታ ላይ ነበር የተፈጥሯዊ አላህ ፍጥራ ብሎ ነው የጠቀሰው። ፍጥራ የሚባለው ነገር ማንኛውም አካል የሚፈጠርበት ተፈጥሯዊ ማንነት ነው ፍጥራ። ኢስላምን ፍጥራ ብሎታል አላህ። ከኛ ማንነት ጋር ልክ ጾታችን፣ መልካችን፣ ብሔራችን አብሮ እንደሚወለደው እስልምናም አብሮ ነው የሚወለደው። ከዛ በኋላ ተጽዕኖዎች እየመጡ ነው። የወላጅ ተጽዕኖ ፈአበዋሁ ይሁዊዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ወላጆቹ ክርስቲያን አልያም ይሁዳዊ አልያም እሳት አምላኪ ያደርጉታል አሉ ረሱል አለይሂ ሰላቱ ወሰለም። ተጽዕኖ አሳዳሪ ኃይል አለ ማለት ነው። ስለዚህ አላህ ይሄን ጉዳይ በቁርአን ላይ ሲያነሳ ምን አለ? فطرة الله التي فطر الناس عليها لا تبديل لخلق الله. ይህ አላህ የሰው ልጆችን የፈጠረበት አፈጣጠር ነው። የአላህን አፈጣጠር መቀየር አይቻልም። ቀጥታ ቀየሩ ሳይሆን አይቻልም፣ በፍጹም አይታሰብም። ልክ አንድ ሰው ዲኑን ቀየረ ማለት ጾታውን እንደመቀየር ማለት ነው። ከዛም የባሰ ማንነቱን እንደመቀየር ነው። እንደዛ ነው ያደረገው አላህ Subhanahu Wa Ta'ala። ይሄን የሰጠንን በራሱ ስጦታ የሰጠንን ዲን መጠበቅ፣ መንከባከብ፣ በዛ ላይ እስከ ዕለተ ሞት ጸንቶ መቀጠል የስኬት አንድ መንገድ ነው። ይሄኛው የግድ ነው። ለዚህ ነው አላህ Subhanahu Wa Ta'ala ምን አለ? من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. مسرتني من عمل صالحا ملكام يسرى ملكام يتجبر ملكام የሚባለው ነገር ሁለት መስፈርቶችን ያሟላ መሆኑ ጥርጣሬ የለውም። በዲን መልካም ስራ የሚባለው አንደኛ ስራው የነብዩን አለይሂ ሰላቱ ወሰላም ሱና የዲን አተገባበር የገጠመ መሆን አለበት። ሁለተኛው ይህ የነብያችንን መንገድ የገጠመው አተገባበር ለአላህ ተብሎ መሰራት አለበት። ይህን ሁለቱን ያሟላና መልካም የሰራ ለአላህ من عمل صالحا من ذكر أو أنثى ወንድም ይሁን ሴት
እዚህ ጋር ተለየን እንዳይባል ጠቀሰው አላህ وهو مؤمن شرطን ግን ልብ በሉ አማኝ ሆኖ ሳለ ሙስሊም ሆኖ ሳለ መልካምን ስራ የሰራ فلنحيينه حياة طيبة መልካም ህይወትን እናኖረዋለን አላህ ولنجزينهم أجرهم بأحسن ما كانوا يعملون ምንዳቸው ይሰሩት ከነበረው እጅግ በተሻለ አድርገን እንከፍላቸዋለን አላህ Subhanahu Wa Ta'ala ሐሰናን በስንት ያባዛልና አላህ አንድ ሐሰና አነስተኛው ብዜት ስንት ነው 10 እስከ ስንት እስከ 700 አላህ ያባዛል والله يضاعف لمن يشاء መልካም ስንሰራ ከአላህ ጋር ያለ ግንኙነት ታዲያ ደስ አይልም ከአላህ ጋር ያለ አሰራር ደስ አይልም አንድን ሐሰና አነስተኛው በ10 ነው የሚያባዛው እንደ ኢኽላሱ እንደ ሱናው ጥንካሬ ከአላህ ጋር እንዳለን የላቀ ግንኙነት ልባዊ ቅርበት እጥፍ ድርብ ያደርገዋል Subhanahu Wa Ta'ala እስከ 700 ከዛ በላይ ነው ግንኙነት ከአላህ ጋር ሲሆን ወንጀል ከሰራንስ በስንት ያባዛል አንድ ወንጀል በአንድ ብቻ ነው የሚባለው استغفار ካደረግን ተውበት ካደረግን ደግሞ ይሰሩታል ያ ወንጀል መለስተኛ ወንጀል ከሆነና መልካም ስራዎችን ካበረታን ከጠነከረና ከሰራን እሱም ይሰራል ان الحسنات يذهبن السيئات سلام الله ولنجزينهم اجرهم باحسن ما كانوا يعملون تملكتوا መልካም የሰራ ሙእሚን ሆኗል አላህ ወንድም ይሁን ሴት ምን አደረገ መልካም ህይወት እናኖረዋለን የት አንደኛ ዱንያ ሁለተኛ ቀብር ላይ ሶስተኛ ዘላለማዊ ህይወት ያለበት አኺራ ላይ መልካም ህይወት ይኖራል ዱንያ ላይ የኢማንን ህይወት ይኖራል የተቅዋን ህይወት ይኖራል የመጣውን ነገር ማንኛውም ነገር መልካም ከሆነ በምስጋና ደስ የማይል ነገር ከገጠመው ደግሞ በትዕግስት እያሳለፈ ደስተኛ ሆኖ ይኖራል መልካም ህይወት አኖረዋል መንፈሱ የተረጋጋ ህይወቱ ያማረና ያሸበረቀ ማጣት ማግኘት አይደለም ጉዳይ ያገኝም ቢያጣም ችግር የለበት መልካም ህይወት እንዲኖር ያደርገዋል አኺራ ላይ ደግሞ ቀብር ላይ ሲሞት ቀብር ውስጥ ጥሩ ጸጋ ይኖራል የመከራ አገር አይሆንበትም ቀብር የጀነት ጨፌ ይሆንለታል አኺራ ደግሞ ዘላለማዊ ጀነት ያገኛል ولنجزينهم أجرهم بأحسن ما كانوا يعملون ምንዳቸውን ደግሞ ይሰሩት ከነበረው እጅግ በተሻለ እንነዳቸዋለን አለ Subhanahu Wa Ta'ala እንዳልኳችሁ እጥፍ ድርብ አድርጎ ነው የሚሸልመው Subhanahu እውነተኛ ህይወት የሚባለው ኢስላም ነው ለአላህ عز وجل እጅን መስጠትና ለሱ መንበርከክ ነው እውነተኛና ትክክለኛ ህይወት የሚኖረው ሙእሚን ሙስሊም ብቻ ነው በልቡ ውስጥ የሚኖረው መልካም ህይወት ነው ምንም እንኳን በአካሉ ላይ ጉዳት ቢደርስበትም ታማሚ ቢሆንም በኑሮ ውጥረት ውስጥ የደከመ ቢሆንም በልቡ ውስጥ ኢማንና አላህን መፍራት ትክክለኛ ሙስሊም መሆን በልቡ ውስጥ መረጋጋትን ይፈጥራል الله عز وجل للنبي عليه الصلاة والسلام بجنبار قدمنا لن يمكتلو من إله لا يغرنك تقلب الذين كفروا في البلاد لا يغرنك تقلب الذين كفروا في البلاد ملك تنيا يهوي النزيع أماميوتنا كهجانوت عند لباتشو كان دبوتا ولا ليلا بوتا كان دكاري ولا ليلا كاري كان دكار ولا ليلا كار
በነፃነት እንደለባቸው መሽከርከርና መዟዟራቸው አያታልል እነሱ የተሻሉ እንዳይመስልህ ማለት ነው። መታዑን ቀሊል ጥቂት መጠቃቀም ነው። ወቃል አላህ ثم مأواهم جهنم وبئس المهاد ጊዜያዊ የሚሸነገሉበት ነገር ነው። ከዛ ማረፊያቸው የጀሃነም እሳት ነው። ማረፊያነቱ ምንኛ የከፋ ነው አለ ሱብሓነሁ ወተዓላ። መለኪያው ይህ ስላልሆነ ማለት ነው የደስታ وقال صلى الله عليه وسلم من قالوا ملكتني صلى الله عليه وسلم عجبا لأمر المؤمن إن أمره كله خير مؤمن نجر سراو يمين أنكنه يسوء تكبارنا نجبنا كل رسول خيرنا وليس ذلك لأحد إلا للمؤمن يهي لمؤمن كانوا بكر لما نم مؤمن أجلهم عليه الصلاة والسلام أسدنا إيمان جنة يالله مؤمن بتشان مسلم بتشان يعني ليلة نيوم أمان ويم ليلة صلي على محمد عندك إن أمره كله خير نجر هوته كله لسه خير نواله عندك إن أصابته سراء شكر فكان خيرا له مياس دست نجر سيقتمه الله يا مسجن لا خير ولا تعالى لئن شكرتم لأزيدنكم عندنا يا مسجنو يا الله سقامون أمره أجر يا دنيا كزام يتمر لنا خيرنا بركتنا وإن أصابته ضراء قداتنا تشجر سيقتمه صبر بتأجس مكان على الله ينقر الراس وكباد عنده بعصر مبازات الله زين بتعمل لك እና ይሄን ማግኘት የሚችለው ሙእሚን ብቻ ነው። ለዚህ ነው ኢማን ትልቅ ጸጋ ነው የምንለው። حتى أهل العلم يتشالال እስከማለት ያነሱት መስአላ አለ። الغني الشاكر ይበልጣል ወይስ الفقير الصابر? አላህን ያመሰገነው ሀብታም ነው የሚበልጠው ወይስ ደግሞ የታገሰው ድሃ? መቼም ሁሉም ኸይር አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሁለቱንም በኸይር ጠቅሰዋል። አግኝቶ ያመሰገነ ኸይር አለው፣ አጥቶ የታገሰም ኸይር አለው። ሁለቱም የሚመነዱበት የራሱ ነገር አለ። ግብይቱ እንዳልኳችሁ ከአላህ ጋር ስለሆነ ምንም ችግር የለም። ይሄ እስልምና ኒዕማና ጸጋን ያሳየናል። ስለዚህ ምንድነው ይሄ ሐዲስ የሚያስረዳ? ሌላው ነገር ከርዕሳችን ጋር የሚያገናኘው ካላችሁ ጽናት ላይ ነው ማለት ነው። የትኛው አህዋል ቢቀያየር ሁሉ ጊዜ አላህን በዚህኛው ሁኔታ በዛኛው ሁኔታ አላህን ከመገዛት ወደ ኋላ አይልም ሙስሊም ሙእሚን። ይሄ የጽናት አንድ መገለጫ ነው። የነቢዩን ዓለይሂ ሰላቱ ወሰላምን ሲራ ህይወት ታሪክ የቃኘና ያጠና ያነበበ ነቢያችን ዓለይሂ ሰላቱ ወሰላም በዳዕዋቸው ላይ የገጠማቸው ፈተናና የነበራቸውን ታላቅ ጽናት መመልከት ይቻላል። ሙሽሪኮቹ የነቢዩን ዓለይሂ ሰላቱ ወሰላም ዳዕዋ ለማሰናከል ያላደረጉት ጥረት የለም። እንደምታውቁ አንዳንዴ በማጓጓት ሌላ ጊዜ በማስፈራራትና በመዛት ሌላ ጊዜ አጎታቸው ጋር ሄደው በማናገር ያልተጠቀሙት ስልትና ዘዴ የለም። የአላህን ሱብሓነሁ ወተዓላ ዲን ለማጥፋት ማለት ነው። ግን አልተሳካም። አጎታቸው ጋር መጡና አንተ ታላቅ ሰው ነህ፣ አያታቸው ጋር ወይም መጡና አጎታቸው ጋር ጣሊብ ጋር መጡና እባክህን የወንድምህን ልጅ አሳርፍልን፣ በጣም ችግር ፈጥሮብናል፣ ለያይቶናል፣ አማልክቶቻችንን እያነወረ ነው፣ አስቁምልን ብለው ብዙ ግፊት ያሳድሩባቸው ነበር። አጎትየው ነቢዩ ዓለይሂ ሰላቱ ወሰላም ጠሩና መሐመድ ልጄ እባክህን በስተርጅና የሰው መሳቂያና መጫወቻ አታድርገኝ፣ ተዋቸውና ዲንህን በቃ አንተ የፈለግከው ነው። እነሱ ግን ተዋቸው ሲሏቸው አባቴ ያኔ ነቢዩ ዓለይሂ ሰላቱ ወሰላም ቁርጥ ያለ ምላሽ ነበር የሰጡት። አጎቴ ሆይ አለ اقتربت صلاة العشاء ይሄን ዳዕዋዬን እንዳቆም ጨረቃን በቀኝ እጅ ፀሐይን በቀኝ እጅ ጨረቃን በግራ እጅ ቢያደርጉልኝ ዱንያን እንዳለ የመቆጣጠር ስልጣኑን ቢሰጡኝ ይሄን አቋም እንድቀይር አልተውም።
ሁለት ነገሮችን እስካገኝ ድረስ ወይማ አላህ ይህን ዲን የበላይ እስኪያደርገው ድረስ ወይንም እስክሞት ድረስ ህይወቴ እስካለ ድረስ አላቆም። አጎትየው የነቢዩን ዓለይሂ ሰላቱ ወሰላም ቆራጥነት ሲያዩ በቃ ሂድና ቀጥል ግፋ በቃ ማንም አይነካም والله لن يصل إليك بجمعهم حتى أوسد في التراب لكم የሆነ ልቱም ካይመጣቸው ከዛ ማና ነው እኔ ክንዴን እስክንተራስ ድረስ ማንም አይነካም በቃ ቀጥል ይመጡና ሌላ ጊዜ ደግሞ ላጎትያው ሆነ የወንድምህን ልጅ አሳልፈህ ስጠን እባክህን እኛ ከፈለግ በሱ ምትክ በጣም ጉልበት ቁንጅና ያለው ጉልበት ያለው በደም የሚካደመ ሰው እንሰጣለን አይሞኞች ይላቸው ነው ልጄን እንድትገሉት ሰጣችኋለሁ የእናንተ ልጅ ደግሞ እንድቀልብላችሁ ትኛላችሁ ምን አይነት ጥያቄ ነው ይሰበሰባሉ ቤታቸው ነብዩ አለይሂ ሰላቱ ወሰላም አጎታቸው አጠገብ ቁጭ ብለው እንዳይራሩላቸው እና አቡ ጀህል በመንገዱን ይዘው በሩ ላይ ያስቀምጧቸው በቃ አጎትየው ቢሉን ስማ አላባሽ ምንድነው የሚፈልጉት አይ በቃ እኛን ተወን የፈለግከውን ነገር አድርግልሃለሁ አልፈልግም ብለው ልብሳቸውን አራከው ብቻ አላህን ብቻ አምልክ የሚለው ዳዕዋ ተው አልሆነ ብዙ ነገር አደረጓቸው ካዕባ ሄደው ሲሰግዱ የግመል ይሄ የሚተርፈው ቆሻሻውን ምናምን አምጥተው ደፉባቸው ያንቋቸዋል መጨረሻ የደረሱባቸው የእሳቸውን ለማቆም ነው ነብዩ አለይሂ ሰላቱ ወሰላም ለመግደል ነበር የወሰኑት እንደምታውቁት መጨረሻ ከዛ ተሰደዱ በአላህ ፈቃድ አለይሂ ሰላቱ ወሰላም እስከ መጨረሻው ሰዓትና ሴኮንድ እሻራራቸው ነብዩ አለይሂ ሰላቱ ወሰላም እንዳልኳቸው አንዳንዴ ሰዎችን ይልኩና በቃ ከፈለክ የቸገረህ ዱንያ ሀብት ከሆነ ሀብት ሰብስበን እንስጥህና የሀገራችን ከፈለግን በሰዓቱ የዓለማችን ማለት ይችላል የሀገራችን ታላቅ ሀብታም እናደርግ ሴት ቸግሮ ከሆነ ቆንጆ የሚባሉ ሴት ልጆቻችንን እንዳረህና አለ የተባልክ ሰው ተናገር ሌሎችንም በቃ አንተ ያስጨነቀህ የግል ችግር የአይምሮ ችግር ካለበት ደግሞ የወጣነውን ገንዘብ አውጥተን እናሳክመህ ይሄ ሞራል ላይ ለመጫወት የሚደረግ ዘመቻ ነብያችን አለይሂ ሰላቱ ወሰላም ግን ይሄ ሁሉ ለና አልፈልግም ለኔ አንድ ነገር لا اسالكم عليه اجر አንድ ዋጋ አልጠይቃችሁም ዳዕዋ በማድረግ አጅሬ ከአላህ ዘንድ ነው አላህን ብቻ ተገዙ ነው የኔ ጥሪ ወደ ራሳችሁ ቃል ነው እኔ ተገዙ አላሉ አባቴን ተገዙ አላሉ ወሳይን አክብሩ አላሉ ጥሪ ያደረጉት ለማን ነው ለአላህ الواحد الاحد ወደ አላህ የተጣራ ብዙ ፈተና ይገጥመዋል ላሸክ ባይጣራም በአላህ ዲን ላይ ብቻ ይነጻናለሁ እኔ ምንም ማንንም አልፈልግም ስላለ አይቀርለትም ሱረቱ አልቡሩጅ ታስታውሳላችሁ አስሐቡል ኡኽዱድ ቁቲለ አስሐቡል ኡኽዱድ ብሎ አላህ ዐዘ ወጀል የተረገሙ መሆናቸው ጉድጓዱን መሰው አማኞችን የሚያሰቃዩት የተረገሙ ናቸው ብሎ አላህ ዐዘ ወጀል ያላቸው ያን ሁሉ ስቃይ ያሳደሩባቸው እሳት ላይ ሲወረውሯቸው የነበሩት ያቺኛ እናት ህፃናን ልጅ አቅፋ ሳለ እመኚ ካልሆነ ወረውርሻለሁ ሲሏት ስታቅማማ ምንድን ነው የሆነው ለልጇ አስባ ወደ ኋላ ስታመነታ ልጁ እናቴ አንቺ ሐቅ ላይ ነሽ ግቢ እሳቱን ችግር የለም እሺ ብላ አላህ እነዚህና መሰሎችን ያሰቃዩትን ሰዎች በተመለከተ ምን አለ ቁቲለ አስሐቡል ኡኽዱድ النار ذات الوقود إذ هم عليها قعود ቁጭ ብለው የተመለከቱ ሲያሰቃዩአቸው የነበሩ ሰዎች የተረገሙ ናቸው አለና ምን አለ ወማ ነቀሙ منهم ይህን አይነት አሰቃቂ በቀል አልፈጸሙም እነሱ ላይ ኢላ ይؤمኑ بالله العزيز الحميد አሸናፊና ጥበበኛ በሆነው ጌታ መስሎኝ መሐመድ ያመኑ ስለመሆናቸው ብቻ ነው ይሄ ችግር የደረሰባቸው ነቢያችን አለይሂ ሰላቱ ወሰላም
አሁንም የዳዕዋ ሂደቱ ላይ የሚያጓጓ ጥያቄ ማቅረበውላቸው ነበር። ምን ይመስልሃል? አንድ አመት ያንተን ጌታ እናምልክ፣ ሌላ አመት ደግሞ የእኛን ጌታ ተመልካለህ፣ ወይም በዙር አንድ አመት የእኛን አምላክ አምልክ፣ ሌላ ጊዜ ደግሞ ያንተን አምላክ እናመልካለን ብለው አቀረቡላቸው። እንደ ሎጂክ እንደ ተራ ሎጂክ ከመሳቅ ሊመስል ይችላል። የለም ግን እምነት ላይ እንዲህ አይነት ድርድር ነው። አንድ ሰው መጥቶ መኖሪያ ቤትህ ላይ አንድ አመት ነው የሚሆን፣ አንተ ደግሞ ኖር የምትሽ ትላለህ። በቀላሉ የዲን ጉዳይ ደግሞ የበለጠ አሳሳቢ ነው። ትንሽ እንኳን ወደ ኋላ ማቅማማት ይሄን ግብዣ ለመቀበል ዝግጁ እንዳይሆኑ ቁል ያ አዩሃ ልካፊሩን ላ አዕቡዱ ማ ተዕቡዱን ኸላስ መንገዳችን የተለያየ ነው፣ ጎዳናችን ላይ እናንተ የአማኝ ከሃዲያን ሆይ ላ አዕቡዱ ማ ተዕቡዱን እናንተ የምትገዙትን አልገዛም እኔ በፍጹም ወላ አንቱም ዓቢዱነ ማ አዕቡድ በዚህ አቋማችሁ እስከሆናችሁ ድረስ እናንተ እኔ ማመልካውን የምታመልኩ አይደላችሁ ولا أنتم عابدون ما أعبد ولا أنا عابد ما عبدتم لكم دينكم ولي دين نتوشها በዚህ አይነት አቋም ላይ ካለ እናንተ የኔን አምላክ አታመልኩ ምንም የእናንተን አምላክ በፍጹም ላመልክ አልችልም ወደ አንድ መንገድ እስካልመጣን ጊዜ ድረስ በመሆኑም አይ እንዲህ የምትሉ ከሆነ ችግር የለውም እናንተም በዲናችሁ ቀጥሉ እኔም በዲኔ እቀጥላለሁ ዋጋችንን ማን ጋር እናገኛለን አላህ ዘንድ እናገኛለን ዲናችሁ ልክ ነው ማለት አይደለም እምቢ ካለ ሰው እኮ ናፍራል እምቢ ካለ ቀጥልና ታየዋለን እንገናኛለን አላህ ፊት ነው ነገሩ አንዳንድ ግን የሚያስበው በቃ አንተም ዲንህን እኔም ዲኔን ምን ችግር የለም ማለት ነው የዛኛውን እምነት ማጽደቅ ይመስለዋል ላ የቁርአን ይዘት ይሄ አይደለም እምቢ ካላችሁ እኔ ወደ እናንተ እምነት በመጣ እንዳይመስላችሁ እናንተ እምነታችሁን ይዛችሁ ቀጥሉ ዋጋችሁን ታገኛላችሁ እኔም እንዳይን አላህ ዘንድ አገኛለሁ እና ይህ ሁሉ ተቋቁሞ ነው ረሱል አለይሂ ሰላቱ ወሰለም ከዛ በኋላ በከፍተኛ ቁጥር ሰዎች እየሰለሙ መምጣት የቻሉ ጽናታቸው በጣም ጠንካራ ነበር አለይሂ ሰላቱ ወሰለም ወደ ኋላ እንዳይሉም እንዳይሰንፉም እንዳይደክሙም አላህ ብዙ ታሪኮችን ያወሳላቸው ነበር ፈስቢር ከማ ሰበረ ኡሉል ዐዝሚ ሚን الرسل ይላቸዋል ከመልእክተኞች ወራቶች የውሳኔ ባለቤቶች እንደተባሉት መልእክተኞቹ ታገዝ አትዘን ተስፋ አትቁረጥ እያለ ያጽናናቸዋል ስለዚህ አለፍ ብለን እናያለን من وسائل الثبات ሰዎች ሐቅ ላይ እንድንጸና ከሚረዳን ነገር አንዱ ምንድነው ያለፉትን ታሪክ የጽኑዎችን ታሪክ ማወቅና ማንበብ ብርታትን ያመጣል ጥንካሬን ያመጣል ብቸኝነትን ያስወግዳል ጭርታን ያስወግዳል ሌላም አለ ለካ ብቻዬን አይደለሁም የሚለውን ስሜት ይጭራል እኛም ተቀላችሁ ጊዜ ቢላል ኢብኑ ረባህ ሲነሱ ረዲየላሁ ዐንሁ ወርዳ የኛ ናቸው እንላለን ሱዳኖችም የኛ ናቸው ሁሉም የኛ ናቸው ይላሉ የኛ ናቸው የሚሉት ጥሩ ስለሆኑ ነው طبعا በባርነታቸው በአገልጋይነታቸው ሳይሆን ለአላህ ባላቸው ተገዥነትና ጽናት ግን ትልቁ ጥያቄ የኛም ይሁን የማን ነው በምሳሌ በተግባር ግን እኛ አሳይተን እኛነታችንን ወይም የኛ መሆናቸውን በተግባራችን ተርጉመን አሳይተናል የጽናት ሰዎች ነን እኛ ቆም ብለን መጠየቅ ያለብን ምክንያቱም ጉዳዩ የዜግነት ጉዳይ አይደለም የብሔር ጉዳይ አይደለም በብሔርና በቤተሰባዊነትማ ቢሆን የነቢያችን አለይሂ ሰላቱ ወሰላም አጎቶች ጀነት በገቡ ነበር እና አቡ ለሃብ እና አቡ ጣሊብ ሌሎችም ማለት እነ ቢላል ኢብኑ ረባህ እና ሌሎችም ሰሓባዎች ሪድዋኑላሂ ዐለይሂም ጀሚዓ ግንባር ቀደሙን ቦታ ባላገኙ ነበር ምክንያቱም አገልጋይ ነበሩና ብዙዎቹ ነገር ግን አላህ ዘንድ ያለው ሚዛን እሱ አይደለም ሚዛን ምንድነው ዲን ነው ሚዛን ተቅዋ ነው ሚዛን እስልምና ኢነ አክረመኩም ዒንደላሂ አትቃኩም እናንተ ዘንድ አላህ ዘንድ የተከበረ ማለት ከሁላችሁም በተቅዋ የተሻለ ነው መልኩ ምንም ይሁን የኑሮ ደረጃው ምንም ይሁን ብሔሩ ምንም ይሁን ቋንቋው ምንም ይሁን ላይታችሁም ችግር የለውም ምክንያቱም እነዚህ ነገሮች የኛ ምርጫ አይደሉም ቋንቋችን የኛ ምርጫችን አይደለም ብሔራችን የኛ ምርጫችን አይደለም ጾታችን የኛ ምርጫችን አይደለም ማን የሰጠን አላህ በሰጠን እኔ እናንተ ለምን ምርጫችን ባልሆነ ነገር ምንተቻቸው አንዱ ሌላውን ለመምታት አንዱ ሌላውን ለማዋረድ ይሞክራል አገባም ያንተ አይደለም ምርጫ ተሰጥቶን መጥተን ቢሆን ኑሮ ብንኮራ ብንጠባረው ችግር የለውም አላህ በመረጠልን ነገር ምንም እኔ አንተ ላይ አንተ እኔ ላይ መኩራት መብት የለህም ምርጫችን የኛ ስላልሆነ
ነገር ግን ተቅዋና ኢማን አላህ ዐዘ ወጀል እድሉን ሰጥቶናል። ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ። እኛም መንገዱን አሳይተነዋል አለ። አንዳንዱ መንገዱን ተቀብሎ አመስጋኝ ሊሆን ይችላል፣ ጎዳናው ላይ ይጓዛል። ሌላው ደግሞ ይክዳል፣ አልፈልግም፣ ይሄ መንገድ አይስማማኝም፣ እኔ ሌላ መንገድ ይሻለኛል ብሎ ጥሎ ይሄዳል። ልክ የነቢዩላህ ኑህ ልጅ እንደሆነው ማለት ነው። ያ ቡነየ እርከብ መዐና አሉት አባትየው፣ ልጄ ሆይ ከጠፊዎች እንዳትሆን በእኛ ጀልባ ላይ መርከቡ ላይ ተሳፈር፣ ነገሩ አያዋጣም ሲሉት ምን አለ? ያ አትቀልድብኝ አባቴ አለ። ሰአዊ ኢላ ጀበልን ያዕሲሙኒ ሚነል ማእ። ያንተ ጀልባ ያንተ መርከብ ምን ይሰራልኛል? በቃ እኔ ተራራው ይሻለኛል፣ ከውሃ የሚጠብቀኝ ተራራ ይወጣ። ቃለ ላ ዓሲመ አልየውመ ኢላ ሚን አምሪላህ لا عاصم اليوم من أمر الله إلا من رحم. الله كذن لك بكر كالله سبحانه وتعالى قطعت زاري بيطبقه من نقر يلن ماله أمي أشافرين يعني. فكان من المغرقين. تسلمت تتفت هون لا أنا يلقى فلكم بلوه هيدا بك عينات جوية يتفع من ما رجال شاب የአላህን መንገድ እንደዚህ ሲያዩ ሰዎች በጥሩ ሊቀበሉ ይችላሉ፣ በመጥፎ ሊቀበሉ ይችላሉ። ዋጋቸውን ሁሉም ያገኛሉ። ግን ማወቅ ያለብን ድል ላመኑት ሰዎች ነው። አምነው በኢማናቸው ለጸኑ እንጂ እንደያየሩ ሁኔታ ለተቃየሩት አይደለም። قال الله ولقد سبقت كلمتنا لعبادنا المرسلين ለተላኩ ባሪያዎቻችን መልእክተኞቻችን ቃላችን አልፏል ይላል። ምን ኢነሁም ለሁሙል መንሱሩን እንደሚረነሱ የሚረዱ መሆናቸው ቃላችን አልፏል ይላል። ወኢነ ጁንደና ለሁሙል ጋሊቡን ሰራዊቶቻችን እነሱ አሸናፊዎች ናቸው። የአላህ ቃል ነው፣ አይቀየርም። ሌላው ነቢያችን አለይሂ ሰላቱ ወሰላም ሲራ ስናይ ኡመታቸውን ለመታደግ መልካም አጋጣሚዎች በተገኙ ቁጥር ይመክራሉ አለይሂ ሰላቱ ወሰላም። ለምሳሌ ምን አሉ? በሐዲስ አቢ ሁረይራ ረዲየላሁ ዐንሁ الذي رواه الإمام مسلم بادروا بالأعمال فتنا كقطع الليل المظلم. እንደ ድቅድቅ ጨለማ እጅግ እየበረታ እየጠነከረ የሚመጣውን ፈተና በመልካም ስራ ቅደሙት አሉ አለይሂ ሰላቱ ወሰላም። እንደ ድቅድቅ ጨለማ እየጨመረ አሁን መግሪብ ሰገድን ወደ ኢሻ እየመጣ ወደ ግማሽ ምሽት እየመጣ ሲሄድ አይነጋም መቼም አይደል? ድቅድቅ ጨለማው እየጨመረ አይደል የሚመጣው? እንደዚህ አይነት ተጀመረ ቶሎ ማይቋረጥ በጣም እየጨለመ የሚመጣውን ፈተና አስቀድማችሁ በመልካም ስራ ቅደሙት አሉ አለይሂ ሰላቱ ወሰላም። ጨለማውን ብርሃን በማዘጋጀት መቅደም እንዳለብን እንደማለት ነው። ያ ብርሃን ያ ፈተና መቅደሚያው መንገድ ምንድነው? يصبح ምን አሉ ፊትናውን ሲናገሩ يصبح الرجل مؤمنا ويمسي كافرا أو يمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا. የፈተናውን አደጋነት ሲናገሩና ሰውየው يصبح الرجل مؤمن ሆኖ ያነጋል። ሲነጋ ሙእሚን ይሆንና ሲመሽ ይክዳል በፈተናው ብርታት የተነሳ። ማታ አማኝ የነበረው ሲነጋ ፈተና ውስጥ ከመግባቱ የተነሳ ይክዳል። ካህሊ ሆኖ የሚያነጋበት ፊትና የእምነት የአቋም መለዋወጥ በፍጥነት በፈተና ጥንካሬ የተነሳ ከባድነት የተነሳ ዲኑን የሚቀያየርበት ችግሩ ምንድነው? ዲኑን በርካሽ የዱንያ ሸቀጥ ይቀይራል አለይሂ ሰላቱ ወሰላም። በቀላል በስልጣን በወንበር በገንዘብ በተቃራኒ ጾታ ውዴታና ፍቅር በሆነ ተራ ፍላጎት ጊዜያዊ ስሜት ለማርካት ዲኑን ይቀያየራል ለዱንያ ርካሽ ሸቀጥ። ይህ ሁሉ ርካሽ ሸቀጥ ብሎታል ነቢያችን አለይሂ ሰላቱ ወሰላም። እንዲህ አይነት ፈተናዎች ይገጥማችኋል። ቀድሞ አስጠንቃቂ ናቸው አለይሂ ሰላቱ ወሰላም። ታማኝ ስለሆኑ ታማኝነታቸውን የሚገልጹበት መንገድ ይሄ ነው አለይሂ ሰላቱ ወሰላም። እንዲህ አይነት ድቅድቅ ጨለማ እምነት የሚቀያየርበት ፈተና ከመምጣቱ በፊት አስቀድማችሁ መልካም ስራ ስሩ። መዳኛው መንገድ ምንድነው ማለት ነው? አይ ሲመጣ የሚባል ነገር የለም። ቅድመ ዝግጅት ያስፈልጋል። አደጋ ይመጣል ከተባለ
ሰዎች ያንን አደጋ ለመታደግ ቀድሞ መዘጋጀት አለባቸው። ሲመጣ ካለ ይዞ ይሄዳል። እያሳሰቀ ይዞ ከጠፋ በኋላ ምንም ጥቅም የለውም። ሙሲባው ሳይመጣ ራሳቸውን ጠብቁ በማለት ነቢያችን ዓለይሂ ሰላቱ ወሰላም እንደዚህ ያስተምራሉ። አላህም ነቢዩን ዓለይሂ ሰላቱ ወሰላም ምናላቸው ፈስተቂም ፈስተምስክ ቢለዚ ኡሕየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም። መልእክተኛዬ ሆይ ወደ አንተ የወረደልህን ራእይ አጥብቀህ ያዘ። ኢነከ ዐላ ሲራጢን ሙስተቂም፣ አንተ በቀጥተኛው ጎዳና ላይ ነህና አትጠራጠር። ለመጽናት እኮ መንገዱ ትክክለኛ መሆኑን ማረጋገጥ ያስፈልጋል። ይህ የያዝነው መንገድ ትክክለኛ መሆኑን ማረጋገጫው ምንድነው? ወህይ ብቻ ነው። የአላህ ዲን ነው። ቁርአንና ሐዲስ ይሄን ማረጋገጫ ይሰጠናል። ዋስትና ካለው መንገዱ ለመጽናት ይጠቅማል። በቃ አስተማማኝ ነው፣ በዚህ አቋም ላይ ይሰራል። ስለዚህ አላህ ምን አላቸው? አንተ ትክክለኛው ጎዳና ላይ ነህና ያመጣሁልህ ራእይ አጥብቀህ ያዝ። ወኢነሁ ለዚክሩን ለከ ወሊቀውሚከ ወሰውፈ ትስአሉን። ወኢነሁ ለዚክሩን ለከ ወሊቀውሚከ፣ አንደኛው ማዕና ይህ ቁርአን ለአንተና ለህዝቦችህ ማስታወሻ ነው ይላል። ሌላኛው ማዕና ወኢነሁ ለሸረፉን ለከ ወሊቀውሚከ፣ ለዚክሩን ለከ ደግሞ ማለት ለአንተና ለህዝቦችህ የዝናችሁ መለኪያ ነው። ዝነኛ የሚያደርጋችሁ የሚያስከብራችሁ ይሄ ቁርአን። ዑመር አሉ نحن قوم أعزنا الله بالإسلام، እኛ የተዋረድን ህዝቦች ነበርን፣ አላህ በኢስላም ነው ያላከን። فمهما ابتغينا العزة من غيره أذلنا الله، ልቅናንና የበላይነትን ከኢስላም ውጭ ባለ መንገድ ከፈለግን አላህ ያዋርዳል። وسوف تسألون፣ ስለዚህ ቁርአን ትጠየቃላችሁ አለን አላህ። ነቢዩንም ዓለይሂ ሰላቱ ወሰላም አላቸው እኛንም አለ ይሄ የእናንተ መከበሪያ፣ ለእናንተ ማስታወሻ፣ ለእናንተ ደስታ የሆነውን መንገድ አስቀምጬላችኋለሁ። እዛ ጎዳና ላይ ማትጓዙ ከሆነ ወሰውፈ ትስአሉን፣ ትጠየቃላችሁ። እንዲህም አላቸው አላህ ፈስተቂም ከማ ኡሚርተ ወመን ታበ መዐክ ወላ ተጥገው ኢነሁ ቢማ ተዕመሉነ በሲር። መልእክተኛ ይሆን ያላቸው አላህ እንደታዘዝከው ጽና፣ ቀጥል፣ ወደዚህ ወደዛ እንዳለ። አንተ ብቻ አይደለም ከአንተ ጋር ከተሳሳተ መንገድ ወደ እውነት የተጸጸቱትንም ጭምር በመንገዳቸው ላይ ሲላቁ ታጋሽ ጽናት ላይ የሚቆዩ ሰዎች ልዩ ታጋሾች ስለሆኑ አጅራቸው የላቀ ይሆናል። ልብ በሉ፣ ሰው ስለጠፋ አብዛኛው መጥፋት የለብንም። አላህ ወኢን ቱጢዕ አክሰረ መን ፊል አርድ ዩድሉከ ዐን ሰቢሊላህ ይላል። እኛ የሚያጠፋን አንዱ የሚያጓጓን ይሄ ነው። በምድር ላይ ያሉትን አብዛኛዎችን ብትታዘዝ ከአላህ መስመር ያስተዋል ይላል ሱብሓነሁ። ሰው ዛሬ የሚቸግረን አንዱ ነገር ምንድን ነው? ሰዎች እንዲህ እያደረጉ ነው፣ ስንት ሰው እንደዚህ እያደረገ፣ እኔ ከማን እለያለሁ እንላለን። ብዙዎቹ ወይም አብዛኞቹ ጥፋት ላይ ወማ ዩእሚኑ አክሰሩሁም ቢላህ ኢላ ወሁም ሙሽሪኩን ይላል አላህ። አብዛኞቹ በአላህ አያምኑም እያጋሩ ቢሆን እንጂ ይላል። ወማ አክሰሩ ናሲ ወለው ሐረስተ ቢሙእሚኒን። መልእክተኛዬ ሆይ የፈለገ የጉጉት ጥግ ላይ ብትደርስም አብዛኞቹ ሰዎች አማኝ አይሆኑልህም ይላል። ስለዚህ የቁጥር ብዛት አይደለም ሐቅና ባጢል መሆን መለኪያው። በእርግጥ ሐቅ የያዘ ሰው ቁጥሩ ሲያንስ ትችቱ ይበዛበታል፣ ባይተዋርነቱ ይጠነክራል፣ ብቸኛነት ይሰማል። ይሄ ነገር እንዳይሰማ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ኢነ ሚን ወራኢኩም አያመ ሰብር፣ ከጀርባችሁ የትዕግስት ጊዜ ይመጣል። የዛ የትዕግስት ጊዜ አለ ሊልሙተመሲኪ ፊሂነ የውመኢዝን ቢማ አንቱም ዓለይህ አጅሩ 50 ሚንኩም ቃሉ ያ ነቢይ አላህ አወ ሚንሁም ቃለ በል ሚንኩም። አስሓቦችን ይመጣል ስሙ አሉ ከእናንተ በኋላ የትዕግስት ፈታኝ ጊዜ ይመጣል። በዛ ሰዓት ያሉ ሰዎች በዛ የትዕግስት ዘመን የፈተና ጊዜ
ዲናቸውን አጥብቀው የያዙ ሰዎች 50 አጅር እናንተ የምታገኙትን ያክል 50 አጅር ያገኛሉ አሏቸው ሰሃባዎች ከነሱ አሏቸው ለማረጋገጥ አይ ከእናንተ የ50 ሰው የሚያገኘውን አጅር ያክል እነዚያ የሚያገኙበት ጊዜ ይመጣል። ለምን ልዩነት አለ? ሙስሊሞች ኃይል ባላቸው ሰዓት በደንብ እስልምና በተስፋፋበት አካባቢ ያለ ሰውና ባይተዋር ሆኖ ዳዕዋ ብዙ ያልተሰራጨበት ሙስሊሞች ብዙ የሌሉበት ተጽዕኖ ያለበት እኩል ይመስላችኋል? ሊሆነች የዛኛው አጅር ይበረታል። ለምን የሚያግዘው ብዙ ላይ ነው ይችላል። ቁጥሩ የበዛ ሲሆን የሚያግዘው ይኖራል፣ ይተጋገዛል። ያኛው ግን የሚተቸው ነው የሚበዛበት፣ የሚነቅፈው ነው የሚበዛበት፣ ተው የሚለው ነው የሚበዛበት። ያንን ተቋቁሞ በአላህ ዲን ላይ ጸንቶ ማለት ታላቅ ጥንካሬ ስለሆነ አጅሩ የላቀ ነው። ኢዘን እዚህ ዱንያ ውስጥ ስንኖር ትልቁ ሀብታችን ጽናታችን መሆን አለበት። ትልቁ እንቁ ሀብታችን በአላህ ዲን ላይ መጽናት። ለዚህ እኮ ነው ጸንተው የሞቱ ሰዎች አጅራቸው በጣም ጠንካራ ይሆናል። የአንድ ነገር አጅር ከፍ ያለ ከሆነ ያ ነገር ያ ተግባር ምርጥ መሆኑን ያሳያል፣ ከባድ መሆኑን ያሳያል። አላህ ምን ይላል መሰላችሁ? ኢነ الذين قالوا ربنا الله ثم استقاموا እነዚያ ብቸኛ ፈጣሪ አምላካችን አላህ ነው ያሉና በዛ ላይ የጸኑ ነው። ምንድነው ሽልማታቸው? ተተነዘሉ عليهم الملائكة መላእክቶች በርከት ብለው እነሱ ላይ ይወርዳሉ። መቼ? በጣም ፈታኝ ከባድ በሆነ የሙሲባ ሰዓት። የቱ ሰዓት እንደሆነ ታውቃላችሁ? የሞት ሰዓት። ሞት ከባድ ነው። ሞት አደጋ። ነብዩ አለይሂ ሰላቱ ወሰላም ታረመት ላይ ሲገቡ ምን ብለው ነበር? ላ ኢላሃ ኢላላህ ኢነ ሊልመውት ለሰከራት። ሞት ጭንቀት አለው አለይሂ ሰላቱ ወሰላም። የአላህ ምርጥ ባሪያ ናቸው አይደል? ሞት ለሳቸው ቀላል ነው። አላህ የእሱን ምርጥን ወዳጆች ሩህ ሲያወጣ መላእክቶች ሲያወጡ በቀላሉ እንዲያወጡ ነው የሚያደርጉት። ቢሆንም ሞት ነውና ሁለት ሀገር አንድ ሀገር ለቆ ወደ ሌላ ሀገር መሻገር ነውና ከባድ። አላያችሁም? ህፃን ልጅ መቼም ስለ ህፃንነታችን ማውራት አንችልም። ግን ልጅ ሲወለድ ምርር ብሎ ከሚያለቅስበት አንዱ ሁለቱ ዓለም ሲጋጭበት ነው። የማህፀን ዓለም አለ። ከዛ ወደዚህ ዱንያ ሲገባ ራሱን የቻለ ሌላ ህይወት በሁለቱ ፍጥረት መሃል ራሱን የቻለ ጭንቀት አለ። ይህን ዱንያ አንድ ሰው ሩሑ ተላቆ ወደዛኛው ሲሻገር ከባድ ነው። በዛ ፈታኝ ሰዓት አንተ አስበው። በጣም መንክ ሰዓት ለምሳሌ ዱንያ ላይ ሐኪም ቤት ሄደ ስፔሻላይዝ ያደረገው ስፔሻሊስት ሐኪም አግኝተህ ሲመረምር አብሽር ችግር የለውም ካለ ህመሙ ራሱ ስሜቱ ይቀንሳል። ግን በጣም አደገኛ ነው ካለስ በጣም ይጨምራል። ወይም አንድ ወዳጅ መጥቶ ሲያጫውትህ ህመሙ ቀዝቀዝ ይላል፣ ሲሄድ አደጋ ነው። ወይም ዒልም አለው ዲን አለው ብለህ የምታስበው ሰው መጥቶ ዱዓ ሲያደርግልህ አብሽር ሲልህ ቀለል ይላል። ፈማ ባሉክ ሞት ላይ ስትሆን የሚጣሉት መላእክቶች ሲሆኑ፣ መላእክቶች ዝም ብለው አይደለም የሚመጡት በራሳቸው ፍላጎት። ካንተ ጋር ዝምድና ያላቸው በምንም አይገናኙም። በምስና አይመጡም። ታውቃለህ፣ በአላህ ትእዛዝ ነው የሚመጡት። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ለጸኑ ሰዎች ክብር ሲባል መላእክቶች ይወርዳሉ። መውረድ ብቻ እንዳይመስል መላእክቱ ረሕማ ተተነዘሉ ዐለይሂም አልመላኢካ ምን ብለው አላ ተኻፉ ወላ ተሕዘኑ፣ አትስጉም አትዘኑ። ወደፊት አደጋ ይገጥመናል ብላችሁ እንዳሰቡ አብሽሩ። በአላህ ትእዛዝ ላይ የሚመጡት የአላህን ብስራት ነው ይዘው የሚመጡት። ወላ ተሕዘኑ ማለት ደግሞ ጥላችኋቸው ስላለፋችኋቸው ቤተሰቦች አትዘኑ። ዋስትና የሚወስደው ማን ነው? አላህ። ፈካነ አቡሁማ ሷሊሐን እንዳለ ማለት ነው። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን። አንድ ሰው መጥቶ የአላህን ባሪያ አብሽር ጀነት አለ ሲል እርግጠኛ ያልሆነ እንኳን ደስታ እንዴት ይፈጥራል? መላእክቶች በአላህ ትእዛዝ መጥተው አብሽር ሲልህ ቀላል ነበር። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን
تكتروا سنة نبراችሁ ጀነት አብሽሩ ትገባላችሁ نحن أولياؤكم في الحياة الدنيا ይህን ሽልማት የሚያገኘው ማን ነው? በአላህ ዲን ላይ የጸና ሰው። ይህን ጽናት ማግኘት የግድ እስከ ዕለተ ህልፈት ነው ጽናት የሚባለው። አላህን ዐዘ ወጀል እስከ መቼ ነው የምንገዛው? ወዕቡድ ረበከ ሐታ የእትየከ ልየቂን። አንዳንድ ወሰን ያለፉ ሱፊያዎች ወይም ቁርአን የሚያዛቡ ምን ይላሉ? የቂን ማለት እርግጠኝነት እስኪመጣ ድረስ ነው። አላህ የምትገዛው እርግጠኛ እስክትሆን ድረስ ነው። እርግጠኛ ስትሆን ኢባዳ ታቆማለህ ማለት ነው። መቼ እርግጠኛ የሆነ ተጠራጣሪ ዝንተ ዓለም እርግጠኛ መሆን አይችልም። የቂን እዚህ ጋር ሞት ነው። ሞት እስኪመጣ ድረስ ጌታህን ተገዛ ይላል። የኢባዳ ማብቂያ ማቆሚያ ጊዜ መቼ ነው? ሞት ብቻ ነው። ከዛ አስቀድሞ ሊከሰት የሚችለው አይምሮን ያጣ ብቻ ነው። የትኛውም ሐል አላህ መገዛት ማቆም አይቻልም። ታውቃለህ። صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب عبادة يكفر ሞት መቼ እንደሚመጣ እናውቀው። አስፈሪ ማይቀር ነገር ቢኖር ሞት ነው። አስፈሪ ነው፣ አይቀርም። እስከዛ ድረስ ተገዙኛል አላህ። መቼ ነው እናውቀው። አንድ ዓመት አይደለም 10 ዓመት ሊሆን ይችላል የሚቆየው 20 ዓመት 30 50 100 200 አላህ ያለውን ያክል ያቆየው። ስለዚህ ጉዞ ረጅም ነው ማለት ነው። በጽናት ብቻ ነው ማለት የሚቻለው። በጽናት ብቻ ነው ይሄን መንገድ ቆይቶ መሄድና ትልቁን ሽልማት የሚገኝ አኺራ ላይ ቀጥታ ጀነት ገብቶ ደስተኛ መሆን የሚቻለው። ታዲያ ለጽናት ምንድነው ሰበቦች ወይም የሚጠቅሙ መንገዶች ከተባለ አንደኛ ለሸክ ቁርአንን መማርና ማወቅ። አላህ ነብዩ አለይሂ ሰላቱ ወሰለም ሲያጸናቸው በርካታ የነቢያቶችን ታሪክ እየጠቀሰ ያጸናቸው። በአብዛኛው በስፋት ከተገለጹት ታሪኮች የነቢዩላህ ሙሳ ታሪክ ሆኖ እናገኘዋለን አለይሂ ሰላቱ ወሰለም። ምን ይላሉ ዑለማዎች? ይሄ የሆነበት አንዱ ምክንያት የሚመስለው ወልዕልሙ ዐንደላህ የሁለቱ ህይወት ታሪክ የሚያመሳስላቸው ብዙ ነገር አለ። ከልጅነት እስከ ህልፈት ብዙ ፈተናዎችን ከልጅነት እስከ ህልፈት አሳለፈው። ስለዚህ አላህ የሙሳ አለይሂ ሰላቱ ወሰለም ታሪክ ብዙ ጊዜ ይደጋግምላቸዋል፣ ሌሎችንም እንደዚሁ። ስለዚህ ቁርአን የጽናት መንገድ ነው የሚያሳየው። አላህ ዐዘ ወጀል ምን ይላል? وقالوا لولا نزل عليه القرآن جملة واحدة የበፊት መጻሕፍቶች በአንድ ጊዜ ነበር የሚወርዱ እና ሌሎቹ ይሁዳዎችና ነሳራዎች ነቢያችንን ለመተቸት እውነተኛ ቢሆን ኖሮ የመጽሐፍ የቁርአን መመሪያ ለምን ተቆራርጦ ይወርዳል? በአንዴ በወረደ ነበር አሉ። አላህ ምን አለ? ከዛሊከ ይህን እኛ ያደረግነው ሊኑሰቢተ ቢሂ ፉአደክ ወረተልናሁ ተርቲላ ተቆራርጦ ጊዜ ሁኔታን አማክሮ እንዲወርድ ያደረኩበት ምክንያት ይላል አላህ ልብህን ለማጽናት ስል ነው። ፈተና ሲመጣ ግራ ያጋባል። ምን ባደርግ ይሻለኛል? የትኛው ያጸናኛል? የሚለው ሲመጣ አላህ የሆነ ነገር ያወርዳል ልባቸውን ጻፍ። ስለዚህ ቁርአንን ስንኖር ቁርአንን ስናነበው ስንማረው ጽናትን ያስተምረናል፣ ብርታትን ያስተምረናል። ሰው ሁልጊዜ እኮ ምሳሌ ይፈልጋል። ለመስነፍም ምሳሌ፣ ለመጠንከርም ምሳሌና አርአያ ያስፈልገዋል። አርአያውን የሚያገኘው ቁርአን ላይ። ጽናት ከየት በምን እናገኛለን? የነቢዩን አለይሂ ሰላቱ ወሰላም ሐዲስ ስናነብ ጽናት እናገኛለን። ለምሳሌ ቅድም ያሳለፍነው ሐዲስ አለ ዐጀበን ሊአምሪ ልሙእሚን ኢነ አምረሁ ኩለሁ ለሁ ኸይር። አጅር አለው ኸይር አለው ሲባል ያንን ለመፈለግ መስዋዕትነት ይከፈላል። እነ ዐማር ብን ያሲር ረዲየላሁ ዐንሁ ወአርዳህ እናትየው አባትየው ረዲየላሁ ዐንሁም ጀሚዓን ያን ሁሉ ስቃይ ሲሰቃዩ ነቢያችን በእነሱ በኩል እያለፉ ምን ይሏቸው ነበር? ሰብረን አለ ያሲር ፈኢነ መውዒደኩም አልጀና። የያሲር ቤተሰቦች ተረጋጉ፣ ታገሱ፣ ቀጠሯችሁ ጀነት ነው ይሏቸው ነበር አለይሂ ሰላቱ ወሰላም። ቀጠሯችሁ ጀነት ነው። ጀነት ስተጽ አንደኛው ሰሐቢ ተምር እየበሉ እንዲህ ጂሃድ ላይ ትግል ላይ እያሉ ያ ረሱላላህ
አሁን ብገደል ወይም ብሞት የት ነኝ የጀነት ነኝ ሲላቸው ተምሩን የሰሐቢ ተምሩን ወረወሩና ቀጥታ ሄደው ተዋጉ። ምን አለ ይሄን ተምር መብላት ከጀነት መዘግየት ነው። اللهم ولا جنة تعرى فسابقوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين. إذا قرآننا حديث لصنات كان يردون نقرتهم كقرآننا كحديث علم راساتنا أركا مسنات انشلال من المعصران كخير بوتا كعبادة بوتا نسب راس ياراك ومتا وانجل انكم بايسرا إمام يدكم ልክ አንድ ሰው መጥፎ ምግብ ባይበላ አይኑ ገባራት አይፈን ይለብሩ እየተው ሲመጣ ሰውነቱ ይደክማል አይደል? አቅም እያጣ ይመጣል። ምግብ በመተው ብቻ መጥፎ ነገር በመብላት አይደል? ኢማን ልክ እንደ ሩሃችን ቀለብ ይፈልጋል ለጽናት ለኸይር ለሁሉም ነገር። ምክንያቱም መንገዱ ረጅም ነው። ትእዛዙ ጫን ያለ ይሆንና ሰብር ይፈልጋል፣ ወደ ሰፊነት ይፈልጋል፣ ጽናት ይፈልጋል። ይሄ የሚረዱን ነገሮች ካልተጠቀምን ዋጋ የለም። ስለዚህ ቁርአንን መማር ሐዲስን መማር የዕልም ቦታ ላይ አለመጥፋት የነቢያቶችን ሲራ قصص الأنبياء كانت سنانة يا صحابة سيرة يتابعون يعلمون ህይወት ታሪክ ስናነብ ለጽናት ተጠቅመናል። ለጽናት ከሚረዱ ነገሮች አንዱ ዚክር ላይ መበርታት። አላህን ካስታወስን አላህን ብዙ ከዘከርን አላህ ያጸናናል ሱብሓነሁ ወተዓላ። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة لا إله إلا الله الله በጽኑ ቃል አማኞችን በዱንያም ይሁን በአኺራ ያጸናቸዋል ይላል ሱብሓነሁ ወተዓላ። ዚክር ያበዛ ምላሱ በዚክር የረጠበ ሰው ሲኖር ደስተኛ ሆኖ ይኖራል። አላ ቢዚክሪላህ ተጥመኢኑል ቁሉብ ሲሞትም መልካም አሟሟት ይሞታል። ሲነሳም ያማረ አሟሟት ይነሳል። ከዛኪሮች ጋር ሆኖ የግል ዒባዳም ይሁን ተሻጋሪ ዒባዳዎችን ላይ መበርታትና መጠንከር አለ። የቁርአንና የሐዲስን እውቀት መድረክ በተለይ ለጽናት የሚጠቅም ስለሆነ ሁሉም በህይወት ውስጥ ፈርድን ቋሚነት ቶሎ የሚሰዳታል። ከፈርድ አልፎ ወደ ቀብልያ ባዕድያ ሁሉም ሱና ላይ የሚጠነክረው ሰው በሂደት ኢማኑ ሲጎለብት ዛሬ ቁርአን ሲሰማ ነገ ሐዲስ ሲሰማ የዕልም ቦታ ላይ ያልጠፋ ሰው ሳያውቀው ኢማኑ ጨምሮ ጠንካራ ማንነት ይፈጥራል። ግን እኔ አውቀዋለሁ ይህን ቀርቼዋለሁ ይህን ሰምቼዋለሁ እያለ እየደከመ ይመጣና ኢማኑን ሊያጣም ይችላል። አይታወቅም። ፈተና ትንሽ ነገር ስትመጣ ይዘርጣል። ብዙ ሰዎች እንደዚህ ሆነው። ስለዚህ በተቻለ መጠን እርስ በርሳችን መመካከር፣ ከጥሩ ሰዎች ጋር ማሳለፍ፣ የነጃት መንገድን መጠቀም ያስፈልጋል። አላህ ነጃ የምንወጣበትን መንገድ ሱረት አልዐስር ላይ ነግሮናል። ወልዐስር ኢነል ኢንሳነ ለፊ ኹስር የነጃት መንገዶች አራት ናቸው። ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። እነዛ ያመኑ መልካም የሰሩ ሐቅን አደራ የተባባሉ ትዕግስትን አደራ የተባባሉ ሁለቱ የግል ስራዎች ናቸው። ኢማንና መልካም ስራ። ኢማን በእውቀት ነው የሚገኘው የሚጎለብተውና መልካም ስራ እውቀትን መሰረት ያደረገ ኢኽላስና ሱናን አንድ ስራ መልካም መሆኑን የምናውቀው በምንድን ነው? ሰላት ሰላምን ከማን ነው የምንማረው? ከሆነ ሰው እኮ አይተን አይደለም አይደል? ከነቢዩ ዓለይሂ ሰላቱ ሰላም ነው የምንማረው። ከቁርአንና ከሐዲስ ነው የምንማረው። ጾም አጽዋማችን፣ ዘካ አሰጣጣችን፣ ማንኛውም ኸይር ስራ አሰራራችን ከዲን ነው የምንማረው። እነዚህ ሁለቱ ተግባራቶች ለለዚነ አመኑ ወዐሚሉ ሷሊሓት የግል ስራ ናቸው። ወተዋሰው ቢልሐቅ ወተዋሰው ቢሰብር ሐቅን አደራ የተባባሉ ትዕግስትንም አደራ የተባባሉ ቅብብሎች ተሻጋሪ ናቸው። ስለዚህ ነጃ መውጣችን የግል ስራችን ብቻ ነው። በግል ስራ ላይ መበርታት አለብን፣ ዒባዳ ላይ እንደዚሁም ተሻጋሪ ዒባዳ ላይ ስንበረታ እንጸናለን፣ ደስተኞች እንሆናለን። ከአኺራ በፊት የዱንያውን ጀነት እንኖራለን። አኺራ ላይ የተሻለውን መልካም የአላህን ሱብሓነሁ ወተዓላ ጀነት እናገኛለን። ትልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን ስትሰሩት በነበራችሁት መልካም ስራ የተነሳ የወረሳችሁት ጀነት ነው እንባልና ብዙ መልካም ጀነቶችን እንታደላለን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን ያየውን ሐቅ የምንከተል ባጢልን አሳይተን የምንርቅ አላህ አድርገን። አላህ ዐዘ ወጀል በዲናችን ላይ የምንጸና አድርገን።
مؤمننا مسلمنا نورا مؤمننا مسلمنا بالإسلام والإيمان. هذا والله تعالى أعلم.